ጃኒ በጣም ሰፖርት ማረጋት ሴት ነበረችና የሆነ ጊዜ ፊት ስትነሳይ እና ጸባያ ሲቀየር ነው ኦኬ ነገሮችን in a different way ማየት የጀመርኩትና እንደዛ ብላ ስትወጣ ያው እኔም የተናገርኩት ምናምን አለች። በነገራችን ላይ ጆርዲ በቪዲዮ ያወራችሁ በአጠቃላይ እውነት ነው። አንድ የተናገረችበት ወይ ሲያልተበቸኝ እንጂ እውነት ነው ያልኳትን ነው ደግማ የተናገረችው። ያልኳትን ቃል በቃል ያልኳትን የተናገረችው ስትናገር ግን እናንተን ለማስረዳትና ለማሳመን የመጣችበት ከብዶኛል። እኔ ማመኝ መልሼ ቪዲዮ ለመስራት እኔ እንደዚህ ነኝ ባይዘዊ ሴትነቴ እናትነቴ ይሄ ነው። በልጄም ልደበቅ አይደለም በእናትነቴም ልደበቅ አይደለም ይሄ ነኝ። በቃ ተናግሬ ውስጤን ከሚዲያ ውጭ እንደዚህ ነው የማወራው፣ እንደዚህ ነው የምናገረው። ስሜት ይሄ ነው። እሺ አሁን የምነግራችሁ ዜና ልብ ይሰብራል። እኔ ባለሁበት እዚህ በአርባ ምንጭና በዙሪያዋ ባለው የጋሞ ዞን ደጋማ አካባቢዎች መሪር ሀዘን ወርዷል። ላለፉት ቀናት የጣለው ኃይለኛ ዝናብ ባስከተለው የናዳና የጎርፍ አደጋ የ30 ወገኖቻችን ህይወት በድንገት አልፏል። ሰላም የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንደምን አላችሁ? ዛሬም እንግዲህ እንደተለመደው የተለያዩ ወቅታዊና አዳዲስ መረጃ ያላችሁን ቪዲዮዎች ሰብሰብ አድርጌ ለእናንተ ይዤላችሁ መጥቻለሁ። አሪፍ ቆይታ እንደሚኖረን እርግጠኛ ስለሆንኩኝ ቪዲዮ ላይክ በማድረግ ጀምሩ። ሐሳባችሁን ኮሜንት ላይ ጻፉልኝ። ለዚህ ቻናል አዲስ ናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮ ልክ የዛሬ ዓመት መጋቢት 2017 ዓ.ም እንግዲህ በዛሬው ቀን አንድ አሳዛኝ መረጃ ሰምቶ ነበር። እሱ ምንድነው ተወዳጇ ሞዴል ቀነኒ አዱኛ ህልፈተ ህይወት የሰማበት ቀን ነበር። ዛሬም እንግዲህ እንደቀል ዓመት ሞልቶ ቤተሰቦቿ እንዲሁም ደግሞ ወዳጅ ዘመዶቿ ሙት ዓመቷን እየዘከሩ ይገኛሉ። እንመልከት። ዛሬ የቀነኒ ሙት ዓመት ነው። የቀነኒ ደም በከንቱ ፈሶ አይቀርም። እስከ መጨረሻው ድረስ ለፍትህ እንሟገታለን፣ ፍትህ እንጠይቅላታለን፣ ፍትህ ለቀነኒ ማለታችንን አናቆምም ያሉ ሰዎች አንድም በገንዘብ ተሸውደው ወይም ደግሞ በዛቻና በማስፈራሪያ ተሸማቀው እየተመናመኑ መተው ጥቂቶች ናቸው የቀሩት። አንድም በሕክምና ተቋማት እንዝላልነት ወይም ደግሞ ውሸታምነት፣ በፖሊስ መዘናጋት ወይም ደግሞ ሆን ብሎ ሴታፕ በተደረገ ሁኔታ ብዙ መረጃዎች እንዲጠፉ ያሉትን መረጃዎች ደግሞ በበቂ ሁኔታ ሆነው እንዳይታዩ ከፍተኛ ጥረት ተደርጓል። ከዛም በኋላ ቤተሰቦቿ ኬዙ ኢንኮንሲስተንሲ አለው፣ ውስጡ በጣም ብዙ ያልተመለሱ ጥያቄዎችና ክፍተቶች አሉ። ስለዚህ የተለየ ፖሊስ መርማሪ፣ የተለየ አቃቤ ሕግ ይሄንን ኬዝ ይልንና እንደ አዲስ ኬዙ ተከፍቶ ይመርመርልን ሲሉ ደግሞ ብዙ ሰዎች አጠገባቸው እንዳይቆሙ በገንዘብ በዛቻ በማስፈራሪያ ብቻቸውን እንዲቀሩ የተደረገበት ሁኔታ ነው። እኛ ያያለን አይደረግም። አምሹር በጣም ብዙ የሚሊዮን የሚጠጉ ኢትዮጵያውያንም አሉ ሰዎች ፍትህ ሲጓደልበት ደስ የማይላቸው በማንም ዝና፣ ስም፣ ገንዘብ፣ ባለስልጣን whatever የማይሸወዱ የማይበደበዱና ልባቸው በጥንካሬ ወደፊት የሚሄድ በጣም ብዙ ኢትዮጵያውያን ሚሊዮን ኢትዮጵያውያን እንዳለን ይገባናል። ከውጭም ቢሆን ሌሎች ሰዎች ጣልቃ እንዲገቡና ድምጻቸውን እንዲያሰሙ በተለይ ደግሞ ሂውማን ራይትስ ዲፌንደሮች ወደ ጣልቃ ገብተው ድምጽ እንዲያሰሙ ማድረግ ከተቻለ ይሄ ጥሪ ለእናንተ ነው። ቀነኒን እንዳንረሳት ኬዙ ኦፕን ድጋሚ እንዲደረግ እንዲከፈት እንፈልጋለን። የፍትህ ሚኒስቴር የሴቶችና ማህበራዊ ጉዳይ ሚኒስቴርና የፌደራል ፖሊስ ይሄንን ሁኔታ እንዴት ነው ያያችሁ ያላችሁት? ፋይሏን ሌላ ሰው አይቶታል ወይ? በቡድን በጀማና በስብስብ በሆነ ሰዎች ኃይል በገንዘብ በስም ተጠራርተው ይሄንን ኬዝ ሊያጠፉ ነው። እቺ ልጅ ፍትህ ሳታገኝ ሊያልፍ ነው። ቤተሰቦቿ እንባ እንደፈሰሰ ሊያልፉ ነው። ይሄንን ነው ወይ የምንፈልገው? የዛኔም ደግሞ አለን ስንል የነበረን ሰዎች አሁንም አላችሁ ሆይ? ከሌላችሁም ኢትስ ፋይን። ሌሎች ሰዎች ግን አለን በሉና ቀነኒን ፍትህ የጠየቅንላት ወደፊት እንድንራመድ ጥሪ ያቀርባለሁ። በሚቀጥለው 24 ሰዓት ውስጥ ተመሳሳይ የሆነ ዩኒፎርም የሆነ ካምፔን ይኖረናል ብለን እናስባለን። ዛሬ ግን ሙት ዓመቷ ስለሆነ ሁላችሁም በየፔጃችሁ ላይ ሻማ አብሩላት፣ ፕሮፋይል ፒክቸራችሁን ቀይሩላት፣ ዲጂታል የሆኑ
ምንድነው ፍላየሮችን ምናምን የምትሰሩ ሰዎች እባካችሁ የቀነኒን ፎቶ ልክ እንደ ዛሬ ጊዜው እንደ ዛሬ አመቱ ቆንጆ አድርጋችሁ ስሩና አከፋፍሉንና ሶሻል ሚዲያውን እንቆጣጠረው። ምድር ላይ ያላችሁ ሰዎች ደግሞ የህግ አካላት በተለይ ደግሞ ስራችሁን ስሩልን እባካችሁን። ቤተሰቦቿ ፍትህ ለመጠየቅ ከክፍለ ሀገር አዲስ አበባ እየተመላለሱ ነው ያሉት። እዚህ ሲመጡ የሆቴል እየከፈሉ የምግብ የትራንስፖርት እየከፈሉ ነው ብቻቸውን እየዳከሩ ያሉት እና እባካችሁ አቅም ያላችሁ ሰዎች ደግሞ ሪች አውት አድርጉና ለነቀነኒ አባትና እናት እርዳታችሁን እገዛችሁን በማንኛውም መንገድ አለው በሏቸው። ሰው ነው የሚያስፈልጋቸው። አሁን ብቻቸውን እንደሆኑ እየተሰማቸው ነው። ብቻችሁን አይደላችሁ። አመሰግናለሁ። ፍትህ ለቀነኒ። ሞዴል ቀነኒ አዱኛ አሁን ድረስ ምንም እንኳን ፍትህ ባታገኝም ነፍሷን በአጸደ ገነት ያኑርልን እያልን መልካም ምኞታችንን መግለጽ እንወዳለን። አብዛኞቻችን ዛሬ ጠዋት ተነስተን ልብሳችንን ለብሰን ቡናችንን፣ ሻያችንን፣ ቁርሳችንን በልተን የምንጾም ሰዎች ደግሞ ዝም ብለን ተነስተን ወደ ስራችን ወደ ጉዳያችን እንሄዳለን። የቀነኒ አባት፣ የቀነኒ እናት፣ የቀነኒ ቤተሰቦች ግን ወደ መቃብሯ እየሄዱ ነው። ሙት ዓመቷ እንደማከ ቀነኒ ከሞተች ሳይሆን ከተገደለች ዛሬ 1 ዓመት ተቆጥሯል። እሷን ነፍሷን በገነት ያኑረው። ቤተሰቦቿ ግን እስከ ዛሬ ድረስ ሲጠይቁ የነበረው ጥያቄዎች አልተመለሰላቸውም። በህጉ መሰረት ሊወሰዱ የሚገባ እርምጃዎች አልተወሰዱም። በተገደለችበት እስከ አራተኛው ቀን ድረስ የሞተችበት አካባቢ ለምርመራ አልታጠረም። ስትሞት የነበሩ ሰዎች፣ በአካባቢዋ የነበሩ ሰዎች፣ አብሯት የሚኖሩ ሰዎች፣ እዛ ቤት የነበሩ ሰዎች፣ እዛ አፓርትመንት ላይ እዛ ፎቅ ላይ የነበሩ ሰዎች፣ ሞቷን ያዩ ሰዎች ለምስክርነትም ለምርመራም አልተያዙም፣ አልተወሰዱም ወደ ጣቢያ። 4ኛው ቀን ቤተሰቦቿ ብለው ነው ፖሊሶች እንኳን ለምርመራ ወደ ቦታው የመጡትና ያጠሩ። 4 ቀን ለገዳይ ማስረጃዎችን ለማሸሽ ማስረጃዎችን ለማጥፋት ገዳዩ ራሱ እንዲያመልጥ ማለት ነው። በጣም ረጅም ቀናት ናቸው። ቤተሰቦቿ እንደሞተች አይደለም የተነገረው፣ ቆይቶ ነው የተነገረው። ሆስፒታል ከተወሰደች በኋላ ያኔት ሆስፒታል ከተወሰደች በኋላ ያኔት ሆስፒታል ደግሞ ምንም አይነት ስልጣን ሬሳ የመመርመር ምንም አይነት ስልጣን ሳይኖረው ሬሳ መርምር ያለው ብሎ ወረቀት ለቤተሰቦቿ ሰጥቷል። አስታውሱ፣ እንደዚህ አይነት ነገር ሬሳን ለመመርመር ስልጣን ያላቸው ሆስፒታሎች ዳግማዊ ሚኒሊክና ጳውሎስ ናቸው ካልተሳሳትኩ ማለት ነው። ያኔት ሆስፒታሎች ያንን ወረቀት ከሰጡ በኋላ እግሯ እንደተሰበረ፣ ጭንቅላቷ ላይ ደም እንዳለ፣ ላይ ቁስል እንዳለ ዝርዝር ጽሁፍ ሬሳዋን መርምረው ከሰጡ በኋላ ይሄንን ጽሁፍ እናንተ ናችሁ የሰጣችሁን እንዴት እንደዚህ ታረጋላችሁ ሲባሉ ሽምጥጥ አድርገው ክደዋል። ምን አስፈለገ እንደዛ ማድረግ? አባቷ ይሄ ነገር ብዙ ኢንኮንሲስተንሲ አለው፣ ብዙ የማይገጣጣም ነገሮች አሉ፣ በደንብ ይታይልኝ፣ በደንብ ይመርመርልኝ ብለው ፖሊስ ይዘው በሚሄዱ ሰዓት እዛ ቦታ ላይ ምንጣፏ ቡና የምታፈላበት ምንጣፏ በደም ተነክሮ ተገኘ። እኔ ተወስዶ ሲጣራ ያ ደም የማን እንደሆነ አይታወቅም። አሳውቁን የማደም ነው ሲባል አይመለከታችሁም፣ ይሄ ጉዳይ አያገባችሁም ነው የተባሉት። እሷ ደም ቢሆን እዛ ምንጣፍ ላይ የተገኘው ሴንስ ይሰጣል። ግን በሌላ በኩል ደግሞ በዚህ ሳምንት የተሰማው መረጃ ምንድነው? ሊያሾ እንዲሁም ደግሞ ራሷን ፌሚኒስት ነኝ እያለች የምጠራው ጆርዲ በዛብህ በሁለቱ መሀል የተፈጠረው ግጭት ነው። ጃኒ በጣም ሰፖርት ማድረጋት ሴት ነበረች እና የሆነ ጊዜ ፊት ስትነሳይ እና ጸባዩ ሲቀየር ነው ኦኬ ነገሮችን ኢን አ ዲፍረንት ዌይ ማየት የጀመርኩት እና እንደዛ ብላ ስትወጣ ያው እኔም የተናገርኩት ምናምን አለች። ስቶሪ ታይም በሊያሾ እንዴት እንደተታለልኩ አብዛኞቻችሁ እንደምታውቁት በአሁን ሰዓት ከሊያሾ ጋር ዋንቲያ ላይ ጃኒ ላይ በአጠቃላይ ጥቃት የደረሰባቸው ሴቶች ላይ በአጠቃላይ ደግሞ ሴቶች ላይ በምትሰጣቸው አስተያየቶች ምክንያት እሰጥ አገባ ውስጥ ገብተን ሰኞ ይመስለኛል ላይቭ ላይ እንደዚህ ቁጭ ብለን እያወራን እንዴት ሶሻል ሚዲያ ላይ የምንጠቀማቸው ቋንቋዎች የምንጠቀማቸው ቃላቶች ሴቶች ተጠቅቻለሁ፣ እንደዚህ ሆኛለሁ፣ እንደዚህ አይነት ጥቃት ደርሶብኛል ብለው ሶሻል ሚዲያ ላይ በሚመጡ ሰዓት እንዴት ሪያክት እንደምናደርግ በጣም ርዕስ ሆኖ ሰሞኑን ስንነጋገር ነበር። እዚህ መሀል ላይ ያለችው ደግሞ ማንን ሊያሾ አልኩት። ቅድም ጃኒ በጆን ዳንኤል ጥቃት ደርሶብኛል ብላ ስትመጣ ጃኒ ላይ ስትወርድባት ነበር። ዋንትያንም እንደዛው። በእርግጥ ዋንትያ ተጠቅቻለሁ አላለችም፣ ግን ተጠቅቻለሁ አለማለቷ ከተጠቂነት አላዳናትም። በ13 ዓመቷ ነው ተደፍራ ልጅ የወለደችው። ዋንትያ ላይ በጣም ስትናገራቸው ስትላቸው የነበሩ ነገሮች፣ ስታስፈራራ የነበረው ፋይል አለኝ፣ ኢንፎርሜሽን አለኝ፣ እንደዚህ ያለኝ፣ ጉድሽን ነው ማውጣው፣ መተሽ ብታናግርኝ ይሻላል ምናምን እያለች የምታወራቸው ነገሮች በአጠቃላይ ሴቶች ላይ
ቫዮለንስ ፕሮሞት እንደሚያደርጉ ጥቃትን እንደሚያስተዋውቁ እና ለሌሎች አጥቂ ሰዎች ከፍተኛ መንገድን እንደሚከፍት በተደጋጋሚ እያወራን ላይቭ ላይ የነበሩ ሰዎች ምስክሬ መሆን ይችላሉ። ለምንድን ነው ዝም የምንለው? ለምንድን ነው አክሽን የማንወስደው? ሌሎች ነገሮች ላይ አቅም ባይኖረን እንኳን መንግስት ባንሆን እንኳን ህግ ባናስተካክል እንኳን ቢያንስ ሶሻል ሚዲያ ላይ ፕሮሞት የሚደረገውን ናሬቲቭ ሶሻል ሚዲያ ላይ ያለውን ናሬቲቭ ኢንፍሉዌንስ ማድረግ እንችላለን ከተባበርን ሁላችንም። ስለዚህ ለምን ማስ ሪፖርት አናደርግም? እንደዚህ የምታስፈራራባትን የምትሳደብበትን ቦዲ ሼም የምታደርግበትን ቪዲዮዎች በሙሉ እያየን እየመረጥን ለምን ማስ ሪፖርት አይደረግም የሚል ሀሳብ መጣ ማለት ነው። እሱ ብቻ ሳይሆን በጣም ብዙ ሰዎች እዛ ላይ የነበሩ ጠበቆችም ወንጀል ኢቭን እየፈጸመች እንደሆነ እንደዚህ ስታስፈራራ ፎቶ ይዣለው ቪዲዮ ይዣለው ፋይል አለኝ እያለች ስታስፈራራ ወንጀል እየፈጸመች እንደሆነ ማስፈራራት በወንጀሉ ራሱ የሚያስጠይቃት ነገር እንደሆነና ከተባበርን እንደው ህግ እርምጃ ራሱ መውሰድ እንደምንችል እየተወራ ነበር ማለት ነው። ሶ አይ ጌስ ሊያሾ በጣም ብዙ ሄተሮች አሏት፣ በጣም ብዙ ታርጌት የሚያደርጓት ሰዎች አሉና ያ ላይቭ ላይ የተወሩ ነገሮች በሙሉ እየተቆረጠ በጣም ሼር ተደረገ፣ ፖስት ተደረገ ምናምን። ልክ ከዛ ላይቭ ላይ ወጥቼ እኔ አይ ዶንት ኖ ሜቢ አንድ ቪዲዮ ለቪዲዮ ብሰራ ነው ኦል ኦቨር ዘ ፕሌስ ሜንሽን እየተደረኩኝ እዛ ላይቭ ላይ ሲወሩ የነበሩ ሪፖርት እናድርጋት እንክሰሳት ምናምን የሚሉ ወሬዎች በሙሉ እየተቆረጡ የሊያሾ ፎቶ እየገባባቸው ምናምን ፖስት ተደርጓል ማለት ነው። ከዛ I was like okay this is weird because ሌላ ጊዜ ብዙ ነገር አውርተናል ላይቭ ላይ እንደዚህ አጋን ቪዲዮ ሰራሁት እዚህ ላችሁ እንደሆነ ይሄንን ቪዲዮ ለሊያሾ አድርሱልኝ ብዬ ለምን ሴቶቹን እያስፈራራቻቸው እንደሆነ ለምን ኮንቲኒየስሊ እየሰደበቻቸው እንደሆነ ለምን ተጠቅተው ያሉ ሴቶችን ቪክቲም ብሌም እያደረገች እንደሆነ የሚወቅስ የወቀሳ ቪዲዮ ሰርቼ ፖስት አደረኩኝ ማለት ነው። ሶ እሱ ቪዲዮ ራሱ በጣም ላይክ እኔ ፔጅ ላይ ቫይራል አልወጣም፣ ግን ሌላ ሰው ዳውንሎድ አድርጎት ፖስት አድርጎት ሌላ ታሪክ ውስጥ ገባ ማለት ነው። የሆነ መንደር ውስጥ ዳታው እንደተለመደው ስራዬን ስሰራ ዋልኩኝ። በውስጥ በኩል ኦኬ ቴሌግራም ቻናሉን ክሬት እናድርግ። ምክንያቱም ላይቭ ላይም ስናገር የነበረው ነገር ምንድነው የዩቲዩብ ቻናልን ማስ ሪፖርት አድርጎ ማዘጋት በጣም ስትራቴጂ የሚጠይቅ ነገር ነው። እንዲህ ዝም ብሎ ቀላል አይደለም። ቲክቶክ ላይ ማስ ሪፖርት ስላደረጋችሁ የሆነ ኮሚኒቲ ጋይድላይንስ ምናምን ብሎ ቲክቶክ አክሽን ሊወስድ ይችላል። ዩቲዩብ ላይ ግን ኢሜል መጻፍ አለበት። ያንን ወንጀል ወይም ደግሞ ያንን ሪፖርት የሚያስደርጋትን ስራ የሰራችበት ታይም ስታምፕ ከዚህ ደቂቃ እስከዚህ ደቂቃ ያለው ላይ ነው መባል አለበት። ሪሰርች ይጠይቃል፣ ስትራቴጂ ይጠይቃል፣ ብዙ ቁጥር ብዙ ሰዎች ይጠይቃል። ስለዚህ ዝም ብለን ላይቭ ላይ ማስ ሪፖርት እናርግ ምናምን ብለን አናውራ። ውጤት እንኳን ከሌለው አወሩ እንዳንባል ቴሌግራም ቻናል ክሬት እናድርግ። እንደኛ ኬር የሚያደርጉ እንደኛ የሚጨነቁ ሰዎችን እንሰብስብ። ከዛ በኋላ ማስ ሪፖርት ማድረግ ካለብን ማስ ሪፖርት እናድርግ እንጂ እንደዚህ ዝም ብለን ላይቭ ላይ አናውራ ምናምን ብያለሁ። ያንን የተባባልነውን ነገር ለመተግበር ገና ቴሌግራም ቻናሉ ክሪኤት እየተደረገ ነው፣ ሪሰርች እየተደረገ ነው። የቱጋ ነው ሚሶጂኒስቲክ የሆኑ ኮሜንቶችን የሰጠችው፣ የቱጋ ነው የተጠቁ ሴቶችን ቪክቲም ብሌም ያደረገችው፣ የቱጋ ነው ያስፈራራችው፣ የቱጋ ነው በቃ ላይክ ወንጀልም ከሆነ ወንጀል ፈጸመች ልንለው የሚባለው። በዚህ ጉዳይ ዙሪያ እንግዲህ ሊያሾ በራሷ አንደበት እያለቀሰች የሰጠችው መግለጫ አለ። እሱን እንመልከተው። በነገራችን ላይ ጆርዲ በቪዲዮ ያወራችው በአጠቃላይ እውነት ነው። አንድ የተናገረችበት ወይ ያልተመቸኝ እንጂ እውነት ነው። ያልኳትን ነው ደግማ የተናገረችው። ያልኳትን ቃል በቃል ያልኳትን የተናገረችው። ስትናገር ግን እናንተን ለማስረዳትና ለማሳመን የመጣችበት ከብዶኛል። እኔ ማመኝ መልሼ ቪዲዮ ለመስራት እኔ እንደዚህ ነኝ። ባይዘዊ ሴትነቴ እናትነቴ ይሄ ነው። በልጄም ልደበቅ አይደለም፣ በእናትነቴም ልደበቅ አይደለም። ይሄ ነኝ በቃ። ተናግሬ ውስጤን ከሚዲያ ውጭ እንደዚህ ነው የማወራው፣ እንደዚህ ነው የምናገረው። ስሜት ይሄ ነው። እሺ በብሉ ነው ፀጉሯን ተሰርታ የመጣችው። አንቺ ደግሞ በፒንክ ለምን ቁጥርጥር ተሰርተሽ ለምን ጥፍር ቀለም ተቀብተሽ? እሷ ያለችበት ሀገር አፍሪካ አይደለ? አፍሪካ ሀገር አይደለ? ለምን አሜሪካ አትሸፍም? እንደ ሀሳብ ለምን አትጋቡ? ሁለታችሁ ብሉ ዊግና
ብሉ ዊግና ማለት ነው ብሉ ዊግና ፒንክ ቁጥጥር ተሰጠሽ። ለምን አትወስጃትም? እንዳሰብ ለምን አትጋቡ? ጥሩ ሀሳብ አይሆንም? እሺ ጉዳይ አስፈጻሚሽ ማለት የኢትዮጵያ ጉዳይ አስፈጻሚሽ እዚህ ያለችው ነው። ጉዳይ የምታስፈጽመው ያቺው ዋናው አይደል? ማን ነው ግን ሚስትና ባል ነው? እስኪ ንገሪኝ። ምክንያቱም ብሏን እያሰመረች መምጣት ጀምራለች። እቺኛዋን ጉርቂትም ማለት ነው። ቤተሰብ አይታችሁ ለምን አትጋቡ? ፒንክ ቀሚስና ብሉ እንትን አድርጋችሁ ለምን እንዳትሉ ማብራችሁ ጉዳይ አስፈጻሚ፣ ጉዳይ አስጨራሽ፣ ጉዳይ አስጀማሪ፣ ጉዳይ አስቆጣች። ይሄን ምን ብላ ነበር? ሌላስ የለሽም? አውጪው ከላይብራሪ እኮ አይደለም የለቃቀምሽው ቪዲዮ ከሶሻል ሚዲያ ላይ የለቃቀምሽው። ከላይብራሪ ቤተ መጽሐፍት ውስጥ ካለ መጽሐፍ ታሽጎ ከተቀመጠ ነገር ውስጥ ያወጣሽ ነው መሲው። ሌላም ውጪ አላ ቤተሰብ አላ ሰው ሀገሩ ሰላም ሲኖር ሰላም አትኖሪ። እግዚአብሔር ምስክሬ ነው። ስለተረዳችሁኝ ምናልባት ቤተሰብ ዛሬም ላይ እንደዚህ ሳወራ ወይ ይሁን ተመለሰባት እንደዚህ እንድትሉኝም አልፈልግም። በሰጣችሁኝ ፍቅር ባላችሁኝ በመሰከራችሁልኝ ነገር ተሸንፌ ነው እንደዚህ የማወራው። እግዚአብሔር ምስክሬ ነው እምላችሁ። እንዲሁም ደግሞ ሰሞኑን በተወዳጁ ቲክቶከር አዶናይ እና በጃኒ መካከል ተፈጥሮ የነበረውን ጉዳይ ሰዎች ሀሳብና አስተያየታቸውን እየሰጡበት ነበረ። ከዚህ ጋር በተያያዘ እንግዲህ ከረጅም ጊዜ በኋላ አዶናይ መልስ ሰጥቶ ነበር። መልስ ስለመስጠቱም እንግዲህ የአዶናይ አድናቂዎች እንዲሁም ደግሞ ደጋፊ የእሱ አድናቂ ያልሆኑት ግለሰቦች የራሳቸውን መላምት እያስቀመጡ ይገኛሉ። ከነዚህ መካከል እንግዲህ በዋነኝነት የሚጠቀሱት እነ ዮኒ ማኛ ናቸው። እንመልከታቸው። አንተ የጣልካትን እፍ ብሎ አነሳት። እፍ ብሎ አጠባ አድርጎ እፍ ብሎ አነሳት። አብሮ ሻይ ቡና ሮማንቲክ ነገር ምናምን አሳይ። ከዛ ማይ ፋሚሊ ቢግ ላቭ ቢግ ሪስፔክት ብለሽ አንቺ አይፓድ ምናምን ለሽቀላ የምታደርጊዋ መጣና ነው አይፓድ ገለመል የለም ህይወት ነው የምንቀይረው ብሎ መኪና በእግረኛ ከሆነ መኪና ያስፈልጋል። ቤት ከሌለው ኖ ቤት ነው የሚያስፈልግ። አንተ አይ ቻሌንጅ ቦም። ስለዚህ በጣም ጆን ዳንኤል የሆነ ነገር መፍጠር አለብህ። አዶናይ ጋር የሚደርስ ምን ነገር አላየው። ያንተ ጀለሶች ራሱ ቢግ ላቭ ቢግ ሪስፔክት ሰለቻቸው፣ አሳዘኑኝ። ያንተ ቤተሰቦች ያተረፉት ነገር የለም። ከአዶናይ ጋር ገጠሙ ሪፖርት ነበር የሚያደርጉት። ታቡት እሱንም። እንዲሁም ደግሞ በተጨማሪ ሊያሾ በዚህ ጉዳይ ላይ የሰጠችው ምላሽ አለ። እሱንም ቪዲዮ ተመልክተን እንመለስ። አዶናይና ጃኒ አንድ ላይ ናቸው። አታውቁም እንዴ እናንተ? አረ ወሬ ያነሷል። ትናንትና አዶናይ ምን ሆነ ነው? ትናንትና ደግሞ አልቅሳ ህዝቡን ያስጨነቅ ወይ ረስቸው። አዶናይ ምን ሆነ ነው? ወይ አዶናይ ይሄ መልዕክትማ ይደርሳል። ሙሉ የሶሻል ሚዲያ ህዝብ ቁጭ ብሎ ካንተ ጋር ሲያለቅስ አደረ። ልንገርህ ብዬ ነው። አይስዌር ጋይስ አልነገርነውም ለአዶናይ። ይሄንማ መልዕክት አድርሱልኝ ጋይስ። በሉ ኑ ቆይ ጨሰስ ስላድርግልት። ይሄ ለአዶናይ የሚደርስ መልዕክት ነው። አዶናይ ና ቁጭ በል። ምን ሆነ ነው የሶሻል ሚዲያ ኮሜንታተር አስለቅሰ የጠፋኸው? አንተ ደግሞ ችግር አለበት። ከዚህ በፊት ከጃኒ ጋር ፍቅር ስትሰሩ ስትዘዛዘሩ ፍቅራችሁን ሳታስጨርሱ ህዝቡ አብሎ እንዳየ 50 ምናምን ሺህ ህዝብ እያለ ነቅለ ወጣት። ትናንትናም 20 ምናምን ሺህ ህዝብ ቁጭ ብሎ አብሮክ እያለቀሰ ባለበት በቅስፈት ላጥ ብለ ወጣት። አንተ ግን ምን ሆነ ነው እንዴ? ወይ ስታለቅስ አልቅሰህ እስክትጨርስ ድረስ አልቅሰህ አስጨርሰህ ውጣ። እኔማ ምግብ እየሰራው ነው አላየውክም። አዶናይ አላየውክም። ወጤን እያቁላላው ነበረ። አዶናይ አለቀሰ ይሉኛል። ምን እንደሆነ አልገባኝም። ከዛ ምንድነው ብዬ ጋይስ ገብቼ ሳይ አዶናይ እያለ ነው። ለምንድነው ሆዴ ባሰ? በምን ምክንያት ነው ሆዴ ባሰ? እንዳታለቅስ። ለማን አባቱ ብለህ ነው የምታለቅሰው? መዝሙሩ ነው ያስለቀሰው ጋይስ። ምንም ሆድ ብሶት ነው እንዴ? ምን ሆኖ ነው ያለቀሰው? ቤተሰብ ታረቁ እኮ ቆዩ እኮ ማሪሱ። ግን ለምንድን ነው ያለቀሰው? ቤተሰብ አዶናይ ለምንድን? በመዝሙሩ ነው በመዝሙሩ ነው። አረ ምንድን ነበር የሚለው ጋይስ? መዝሙሩ ምንድን አማናቸው? ቤተሰብ ግን አይደለም። ምን ሆኖ ነው? የኢትዮጵያ ህዝብ ኮሜንት የሚሰጥ ሰው አብሮት እያለቀሰ እኮ ነበር ጋይስ። ምን ሆነ
ለምን ያለቀስከ? በሌላ በኩል ደግሞ እጅግ በጣም አሳዛኝ የተባለ መረጃ በትናንትናው ዕለት ተሰምቷል። እሱ ምንድነው? በጋሞ ዞን ወረዳ የ30 ሰዎች ህልፈተ ህይወት ምክንያት የሆነ አደጋ ተከስቶ ነበረ። ይህም እንግዲህ ሙሉ ኢትዮጵያውያንን እጅግ በጣም ያሳዘነ ክስተት ነው። አሁን የምነግራችሁ ዜና ልብ ይሰብራል። እኔ ባለሁበት እዚህ በአርባ ምንጭና በዙሪያዋ ባለው የጋሞ ዞን ደጋማ አካባቢዎች መሪር ሀዘን ወርዷል። ላለፉት ቀናት የጣለው ኃይለኛ ዝናብ ባስከተለው የናዳና የጎርፍ አደጋ የ30 ወገኖቻችን ህይወት በድንገት አልፏል። አደጋው በዋናነት ያጠቃው ተዳፋታማና ደጋማ የሆኑ የዞኑ አካባቢዎች ሲሆን 30 ንጹሃን ዜጎች ቤታቸው ውስጥ እያሉ በድንገት በመጣ ናዳና ጎርፍ ህይወታቸው አልፏል። መኖሪያ ቤቶች ወድመዋል፣ ንብረቶችም ፈርሰዋል። የዞኑ አስተዳደር ሁኔታውን መሪር ሲል ገልጾታል። አሁንም እዚህ አርባ ምንጭ ዝናቡ ስጋት መሆኑ አልቀረም። አስተዳደሩ ተጨማሪ አደጋ እንዳይከሰት ጥሪ ያቀረበ ሲሆን ባካችሁ በገደላማና ለጎርፍ ተጋላጭ በሆኑ ስፍራዎች የምትኖሩ ወገኖቻችን ከፍተኛ ጥንቃቄ አድርጉ። የሰው ህይወት ተተኪ የለውምና ለወገኖቻችን እረፍትን፣ ለቤተሰቦቻቸውና ለወዳጅ ዘመዶቻቸው ደግሞ ጽናቱን ይስጣቸው። ፈጣሪ ሀገራችንና ህዝባችን ይጠብቅ። መልካም ጊዜ። ሰላማችሁ ይብዛ። እነ ቀንደኛ ጠላቶች ጃኒን ልትሰብሩ ሌት ተቀን ቪዲዮ የሰራችሁ ጃኒን ማትረባ ሴት ናት በማለት ህይወቷን ለማበላሸት ቀኑ ሙሉ የሰራችሁ ከአዶናይ ጋር ለማጣላት ሚስት ስትመርጡለት የነበራችሁ አንተ የተለየነ አንቺን ግን በጣም ነው የምንቅሽ ላላችሁ አዶናይ መልሱን ሰጣችሁ። በመጨረሻም አዶናይ መልሱን ሰጣችሁ። ምን በሚል ጀግና ሆና አውትሻይን አርጋ ትልቅ ሆና ገና ጃኒን ታያላችሁ አላችሁ። አያችሁ፣ በሰው ፍቅር መካከል መግባት ምን ያህል በተለይ የሚያስቀኝ ብትወልዱ አዶናይንም ጃኒንም የምታደርሱ ሰዎች ናችሁ። በዚህ ያልተቃጥላችሁ እብዶ ናችሁ ስትንፈራፈሩ የነበራችሁ ልጆች ያላችሁ አያት የሆናችሁ ጭምር 4-5 ልጆች የወለዳችሁ ልጆቻችሁ ምናልባት ካሌጅ ዩኒቨርሲቲ በአሁን ሰዓት የሚሄዱ ሰዎች ናችሁ። እንደዚህ ስትፈተፍቱ በልጆች ላይ ስታዩ አዶናይ መጥቶ ዝምታውን ሰብሯል፣ ማንነቱን አሳይቷል። ጃኒ አትሰበርም ብሏል። ገና አውትሻይን ታርጋለች ብሏል። አዶናይና ጃኒ ይመቻችሁ። ጠላት ያበረታል፣ ጠላት ጠንካራ ያደርጋል። ጠላት ምን ያመጣል? አንዳንዴ ብለሲንግን ይዞ ይመጣል። ስለዚህ ጃኒ ሞር ሻይን አረገች። እውነት ለመናገር አዶናይ ሞር ሻይን አረገ። ስለዚህ በፍቅር መካከል ለምትገቡ የዲያብሎስ ቁራጮች መልሳችሁ ከአዶናይ ተሰጥቷቸዋል። ገብታችሁ እና ለቅሶ አንጥፋችሁ በመቀመጥ ማልቀስ ትችላላችሁ። ሰላማችሁ ይብዛ። መልካም ቀን። ተመርተው በብዙ ነገር ያጨማለቁ ወንጀል ብቻ አይደለም ብዙ ነገር ያለባቸው ዘግናኝ ለሰሚ የሚዘገንን ትውልድን የሚያጠቃ ነገር የሚያረጉ ሰዎች ቅስቀሳ ባነሱት በእነሱ ተመርተው የኔ ወገኖች እህቶቼ ድምፅ መሆናቸው የምጨቃጨቅላቸው ውምልላቸው አብረው በድንጋይ ሲመቱኝ መቋቋም አቅቶኝ እህቴን ለእህቶችሽ ቋሚ አንቺ ጀግና ሴት ሴት ዝንብ እንኳን አትነኪም አይደል? ምንም አታረጊም። አንቺ ንጹህ ሴት ጻድቅ ሴት ለእህቶችሽ ደራሽ አንቺ ላይ እየደረሰ ያለውን ግፍ በእኔ ጠላትሽ ላይ ያድርገው። እኔ ቪዲዮቹን ፐብሊክ አድርጊያቸው። ምንም አላደረግሽም አይደል? ምንም አላጠፋሽም አይደለ? ቪዲዮቹን ከ732 ፕራይቬት አድርገሽ ያደረሻቸውን ፐብሊክ አድርጊያቸው። ጠላቶቼ ምን ላይ ደረሳችሁ? እዚህ ላይ ደርሰናል። ከ700 ምናምን ቪዲዮ ወደ 32 ምናምን ቪዲዮ ደርሰናል። ምንም እንዳልሆንሽ አክት አታድርጊ። ዩቲዩብ ማስ ሪፖርት ስላደረግን ብቻ ፔጅሽን አይዘጋውም፣ ዩቲዩብሽን አይዘጋውም። ኤቪደንስ ይፈልጋል፣ ማስረጃ ይፈልጋል። 700 ምናምን ቪዲዮ ፕራይቬት ያደረግሽው ማስረጃ ለማጥፋት አሻራ ለማጥፋት ወንጀል ሰርቶ አሻራ ይጠፋል አይደል? ልክ እንደዛ ማለት አንቺ ንጹህ ሴት ከሆንሽ አንቺ ለእህቶችሽ ቋሚ ለእህቶችሽ ደራሽ ከሆን ማንንም ካልነካሽ ማንንም ካላስፈራራሽ ማንንም ካልሰደብሽ ማንንም ሳይበር ቡሊ ካላደረግሽ ማለት ነው እና በራስሽ የምትተማመኝ ከሆነ በእውነትሽ በቆምሽለት አሁን በቆምሽለት እውነት የምትተማመኝ ከሆነና አንቺ ንጹህ ሴት ከሆንሽ እኛ ወንጀለኞች ጀርባችን በጣም የተጨማለቀ የዘገነነ ምናምን ከሆነ
ፐብሊክ አርጊያቸው 700 ምናምን ቪዲዮዎች ፕራይቬት ያረክሻቸው አይ ዴር ዩ ወራረዳለሁ አታደርጊውም ምክንያቱም ታውቂያለሽ as soon as that happens እኛ ሪፖርት ያደረግነው ነገር ይሰራል ለምን ዩቲዩብ ማስረጃውን ስለሚያገኝ ማለት አንላቀቅ ወይ እንዲሁ ፕራይቬት አድርገሹ በ30 ምናምን ቪዲዮ ተቀጥያለሽ ሰሞኑን በጣም በስነ ስርዓት ነው ያወራሽ ያለሽው ስድብሽም ቀንሷል አነጋገርሽም ቀንሷል የሰው ሚስጥር ያወጣሽ አይደለም ፋይል ይያለው እንደዚህ ያለኝ እንደዚህ እንትና ያልሽ አይደለም ጥሩ ነው በዚሁ ቀጥ ችግር የለም ግን አንላቀቅ ንጹህ ነሽ አይደለ ንጹህ ከሆንሽ ዩቲዩብም እኛ ማስ ሪፖርት ያደረግነው ዞር ብሎ አያይልንም ስለዚህ ፐብሊክ አርጊያቸው ቪዲዮዎችሽን ምን አስጨነቀሽ ምን አስፈራሽ በዚህ አጋጣሚ ለሌሎቻችሁ መናገር የምፈልገው ነገር this is a win for us this is a win for us ያን ሁላ ነገር ያደረገችባቸው ቪዲዮዎች ናቸው የሌሉት አሁን ሶሻል ሚዲያ ላይ at the end of the day ከሶሻል ሚዲያ ያንን ነገር ማጽዳት ነበር አላማችን this is a win for us ግን በዚሁ እንዲቀጥል ማድረግ አለብን አለቀ ለማናቁም አሁንም እንዘግብለት ለዩቲዩብ እንንገረው ስቲል ኢሜል እንላክለት ሪፖርት እናድርግለት እየገባን ፔጁ ላይ በዚሁ በ30 ምናምን ቪዲዮ እንዲቀጥል ማድረግ ራሱ ትልቅ ነገር ነው ባናዘጋውም ማለት ነው ለማንኛውም ቤተሰቦች ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄንን ይመስል ነበር አሪፍ ቆይታ እንደነበረና የተለያዩ ቁም ነገር አዘል ትምህርቶችንም እንደተማማርንበት እርግጠኛ ስለሆንኩኝ ቪዲዮ ላይ ሳታርጉ ጀምራችሁ ላይክ አድርጉ ሀሳብ አስተያየት ካላችሁ ደግሞ ኮሜንት ሴክሽን ላይ አስቀምጡልኝ ለዚህ ቻናል አዲስ ናችሁ ሰብስክራይብ በማድረግ የተለያዩ ወቅታዊና አዳዲስ መረጃ ያላችሁ ማግኘት ትችላላችሁ ቀጣይ በተመረጡና አዳዲስ መረጃ ባላችሁ ቪዲዮዎች እስከምንገናኝ ድረስ መልካም ጊዜ